ምን እንደሆነ ማይታወቅ የተጫዋቾችን ኮንፊደንስ የሚሰልብ ከተስፈኛ ተጫዋችነት ወደ ባከነ ዝውውርነት የሚቀይራቸው ያ የተደበቀ መንፈስ እንሱንም ሊያገኘው ይችላል። አለበለት እንደመጡ ችግር የለባቸው ተጫዋቾች ከዛ ነው ግን እየቀዘቀዙ የሚጠፉት እና 1 ሜትር ከ93 የሚረዝመው የቀኝ እግር ተጫዋች ሲያስፈልግም በግራ መጫወት የሚችለው ሳላመንስ እንዲያውም ከሜዳ ውጪ አቤት የዘመኑ እግር ኳስ ተጫዋቾች እኮ እንዴት እንደሚለፉ እኮ ፊዚካሊ ብቻ ሳይሆን በሌላም እንደው በጣም ጥቂቶቹ ናቸው በዚህ በኩል የሚተቹት። አሁን ይሄ በረኛ አንድ መረጃ ስመለከት ውድ አድማጮች አንድ ማስታወሻ ደብተር አለው። እዛ ማስታወሻ ደብተር ላይ ስለ ተጋጣሚዎቹ የድሪብሊንግ ብቃት፣ የፕሬሲንግ ባህሪ፣ ቤት በኩል የበለጠ የጎል ሙከራዎችን እንደሚሞክሩ፣ ምን አይነት የጎል ሙከራዎችን እንደሚያበዙ፣ ፍጹም ቅጣት ምት መቾቻቸው እንዴት እንደሚመቱ ይሄንን ያጠናል። አጥንቶን ማስታወሻ ላይ ያሰፍራል። መልሶ እንደገና ከጨዋታ በፊት ይከልሰዋል። ይሄ እንግዲህ በአሰልጣኞች የሚሰራ ስራ ነው። ግን በቂ አይደለም። ዛሬ በቂ አይደለም። የአሰልጣኞች ስልጠና ብቻ በቂ አይደለም። የተጫዋቹ ጥረትን እዚህ ድረስ መዘርጋት አለበት። የራሱንም አናሊሲስ መስራት አለበት። የራሱንም ማስተዋል መጠቀም አለበት። የግብ ጠባቂው አሰልጣኝ ወይ ዋናው አሰልጣኝ ያላሳየውን የሆነ ነገርም እሱ ሊያገኝ ይችላል ከተጋጣሚና ጠንካራ ጎን ወሉት ደካማ ጎን በዛ ልክ ራሱን ማዘጋጀት አለበት። ሰሞኑን ስለ የቦርንመዝ ተጫዋች የሰራውትን ፕሮግራም ሰምታችሁ ሊሆን ይችላል። ብዙ በዩቲዩብ እንኳን ወደ 20,000 ገደማ አይደለ ወደ 20,000 ገደማ ቪው አግኝቷል። እዛ ላይ የጠቀስኩት አንድ ነገር መለስ ብላችሁ ያዳመጣችሁ የምታስታውሱ ከሆነ የራሱ የግል ይሄ ምንድነው ኢንዲቪጁዋል ስኪል ኮች አለው የሚል ማብራሪያ ቀርቦበታል እዛ ጋር። ይሄ ነገር አዲስ አይደለም ለዘመኑ ተጫዋቾች አዲስ አይደለም። መደበኛ ስልጠናቸውን እየወሰዱ ስለ አንቷን ሴሜኖ ነው ያወራውላችሁ ያለው። የመደበኛውን ስልጠና ከአሰልጣኞቻቸው ወስዳሉ። በራሳቸው ደግሞ በግል ደግሞ የሚያሰለጥኗቸው አሉ። ፊዚካል አሰልጣኞች አሏቸው። ከክለቡ እውቅና ውጪ አይደለም። ክለቡን ያሳውቃሉ፣ ግን ራሳቸውንም ደሞዝ የሚከፍሉት ራሳቸውንም የሚቀጥሩት እና ከመደበኛው ልምምድ ውጪም ልምምዶችን ይሰራሉ ማለት ነው። በእንደዚህ አይነት ስፔሻሊስት አሰልጣኞች ፊዚካል ሊሆን ይችላል፣ ቴክኒካል ሊሆን ይችላል ስልጠና እና የራስህ ጥረት በጣም የሚያስፈልግበት እንደዛም ሆኖ እኮ ላይሳካ ይችላል። ትልቅ ፕሮፌሽናል ተጫዋቾች በዚህ እውነታ ውስጥ ነው የሚኖሩት። አሁን ይሄ ከ10-15 ዓመት በፊት በነበረው እግር ኳስ ውስጥ አይታወቅም። ከልምምድ በኋላ ሰፊ ሰዓት ነው ያላቸው ይባል ነበር እግር ኳስ ተጫዋቾች። አሁን ግን ከልምምድ በኋላ የሚኖረውን ያንም ጊዜ በቂ ረፍት ከወሰዱ በኋላ እንደገና ይመለሱበታል እና ይሄ በረኛም አሁን የራሱን ትንተና ሲሰራ እንደው ዝም ብሎ በወፍ በረር ያየውን ብቻ ማስታወሻው ላይ ጽፎ ይዘጋጃል ብዬ አላስብም። በደንብ መጠናት አለበት እንጂ ምናልባት ረዳቶችም ሊኖሩት ይችላሉ ከክለብ ውጭ አላውቅም። ይሄ ግን የማውቀው ነገር በእያንዳንዱ አሁን ስለ ሊቨርፑል ቀደም ሲል የገለጽኩላችሁ የፕሬሲንግ ፓተርናቸው ምን እንደሚመስል፣ የቡድኑ አጠቃላይ የፕሬስ የማድረግ ባህሪ ምን እንደሆነ፣ በየትኛው በኩል የማጥቃት ድሪብሊንጎች አደጋ ሊፈጥሩ እንደሚችሉ፣ ፍጹም ቅጣት ምትና መሐመድ ሳላ እንዴት ነው የሚመቱት፣ እንዴት ነው ሞሳላ ቤት በኩል በየትኛው አቅጣጫ ነው የጎል ሙከራ የሚያደርገው፣ የጎል ሙከራ ሲያደርግስ ግራ እግሩን ቀኝ እግሩን የሚጠቀምባቸው ቦታዎች የት ናቸው፣ ሁለተኛው ቋሚ የመጀመሪያው ቋሚ የማከል ቦታ ላይ ያለው የተጋጣሚ የቆመ ኳስ አጠቃቀም